ዕብራውያን ምዕራፍ 3 ከቁጥር 1 እስከ 6 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። እንግዲህ የሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበር እርሱም ለሾመው ታማኝ ነበር። ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባው ሆኖ ተገኝቷል። እያንዳንዱ ቤት የራሱ ሰሪ ያለው፣ ነገር ግን ሁሉን የሰራ እግዚአብሔር ነው። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ አንድ ታማኝ አገልጋይ ነበር። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። እኛም የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን። ጌታ የተመሰገነ ይሁን። እንግዲህ ባለፉት ሳምንታት አብረን እንዳልነው ምዕራፍ 3 ላይ የሚጀምረው ኢየሱስ ከሙሴ ይበልጣል። ኢየሱስ ከሙሴ ይበልጣል። ምናልባት ለኔና ለናንተ ለዕብራውያኑ ያክል ፔኑ የሚሰማን አይመስለኝም። የዚህ የደብዳቤው ተደራሲያን ዕብራውያን ናቸው፣ አይሁዳውያን ናቸው። የሙሴ በጣም ተከታዮች ናቸው፣ የሙሴ አድናቂዎችም ጭምር ናቸው። ከሕፃንነታቸው ጀምሮ ሲያድጉ በጣም በብዙ ራባዮች፣ በጣም በብዙ መምህራኖቻቸው ስር ተቀምጠው ሲያድጉ የሙሴ መጽሐፍት እየተከፈተ እንደ ሙሴ ያለ አይነት ሰው እግዚአብሔር አላስነሳም እየተባሉ ያደጉ ናቸው። እና እንደውም አንዳንድ የዕብራውያን መምህራኖች ሙሴ ከሰዎች ብቻ ሳይሆን በመላእክት መካከል እንኳን የዚህ አይነት ሰው አይነሳም እስከ ማለት ደረጃ ድረስ ሁሉ ደርሰዋል። ያን ያክል የጁዳይዝም እምነቱና የእስራኤላውያን የሁሉ ነገራቸው ጥግ ነው ሙሴ፣ ጠርዛቸው ሙሴ ነው። እና የዚህ ደብዳቤ ጸሐፊ ጌታ ኢየሱስ ክርስቶስ ከመላእክት ይበልጣል እያላቸው መጥቷል። እና አይ ቲንክ አምነዋል፣ በኋላ ላይ አምነዋል፣ አሜን ብለውታል። አሁን ደግሞ የእምነታቸው በጣም ፒላር የሆነውን ሰው ሊነቀንቅባቸው ነው። እንግዲህ ሊነቀንቅባቸው ነው። ጌታ ኢየሱስ ክርስቶስን መናገር ሲጀምር ምዕራፍ 3 ላይ የዚህ እምነት ሐዋርያና ሊቀ ካህናት ነው ሲል፣ አዎ አሜን። የክርስትናችን ሐዋርያ ኢየሱስ ነው። አዎ የክርስትናው ደግሞ ሊቀ ካህናት ኢየሱስ ነው። አዎ አምነናል። ስለዚህ እሱን አስቡ። እሺ እናስባለን። አሁን ከዛ ቀጥሎ ይመጣል። ቁጥር 2 አካባቢ ላይ ይመጣል። ሙሴ በእግዚአብሔር ቤት ሁሉ ላይ የታመነ እንደነበረ እርሱም ለሾመው የታመነ ነው ይላልና ሙሴ በእግዚአብሔር ቤት ላይ የእግዚአብሔር በሆነው ነገር ሁሉ ላይ የታመነ ነው ይላል። ባይዘዌ ሙሴና ጌታ ኢየሱስ ክርስቶስን ለንጽጽር ያቀርባቸዋል እንጂ የተለያየ ቲም ውስጥ አይደለም ያሉት። ሙሴና ኢየሱስ አንድ ቲም ውስጥ ናቸው። አንድ ቲም ውስጥ ናቸው። የቲሙ ካፕቴን ኢየሱስ ነው ሊል የሚጀምረው ይሄ ሰውዬ። ሙሴም እዚሁ ኢየሱስ ቲም ውስጥ ነው ያለው። ሙሴም እዚቹ ጌታ ኢየሱስ ክርስቶስ በሚመራት አካል ውስጥ ነው ያለው። ሙሴ በእግዚአብሔር ቤት ውስጥ ያለ አንድ ግለሰብ ነው። ጌታ ኢየሱስ ክርስቶስ ደግሞ ራሱ ቤቱ ነው። ሙሴ በእግዚአብሔር ቤት ውስጥ ያለ አንድ ሎሌ ነው። ጌታ ኢየሱስ ክርስቶስ ደግሞ እዛ ቤት ውስጥ የበኩር ልጅ ነው። ሙሴ በዚሁ ቤት ውስጥ በጣም የታመነ አገልጋይ ነው። በጣም ጉድ ሰርቫንት። ክራይስት ደግሞ ጮክ በሉና ኢየሱስ ከሁሉም ይበልጣል በሉ እስቲ። እና እኔ በጣም ደጋግሜ ነው ያነሳ ያለሁት። በእውነት እኔ ሙሴን በግል በጣም ነው የምወደው። የዚህ ደብዳቤ ጻፊን በጣም ነው የሚወደው። ዕብራውያንም በጣም ነው የሚወዱት። እናንተ በጣም ነው የምትወዱት። መውደዳችንን ወደፊትም እንቀጥላለን። ከኢየሱስ ጋር አይነጻጸርም ነው ያለው እንጂ እንደ ሙሴ ያለ አይነት አገልጋይ ማግኘት በጣም አዳጋች ነው። ባይዘው አይገኝምም። እንደው በእውነት ጌታ ኢየሱስ ክርስቶስ መጥቶ አደበዘዘልን እንጂ ሙሴን ኢየሱስ ባይመጣ ኖሮ ምናልባት የብዙዎቻችን አይከን ሙሴ ነው የሚሆነው። እንደ ሙሴ ለመሆን ነበረ የምንታገለው። ሙሴ አቺቭ ያደረገውን ለማድረግ ነበረ ጸሎታችንም ምጣችንም ሁሉ ነገራችን። ኢየሱስ መጥቶ ነው ሰውየውን ድብዝዝ ያደረገው፣ ከመንገድም ያስወጣው። መደገፊያቸው የነበረውን ሰውዬ ነጥቆ ሰዎቹን መሬት ላይ የጣላቸው ኢየሱስ ብቻ ነው እንጂ ሙሴ እጅግ የተከበረ ታላቅ አገልጋይ ነው። እጅግ ውድም ነው። ይሄንን ሁሌ ስለምንለው እናንተም ደጋግማችሁ ስለምታጠኑት እንደምታውቁት ነው። ግብጽ ምድር እንዲወለድ አደረገ እግዚአብሔር። የዘጻቱ ሰሞን እንዲወለድ አደረገው።
እንዲወለድ አደረገው። ለ400 ዓመት የተጠበቀን ባርነት እንዲሰብር በባርነቱ መዝጊያ አካባቢ ላይ እግዚአብሔር ከ120 ዓመት ቀደም ብሎ ሙሴ እንዲወለድ አደረገ። ሲወለድ ታውቃላችሁ ምን አይነት መለኮታዊ ጥበቃ እግዚአብሔር በላዩ ላይ እንዳደረገ። አገር በሙሉ የተወለደ ልጅ በሙሉ ወንድ ከሆነ ይገደል የሚል ኢምፓየር ዋይድ የሆነ በፈርዖን ክፍለ ግዛት በሙሉ አዋጅ በታወጀበት ሰዓት ላይ በእንደዚህ አይነት ክሪቲካል በሆነ ሰዓት ላይ እግዚአብሔር ሙሴን አመጣው። አይቻልም ፈርዖን ከሞተ በኋላ ደና ፈርዖን አስነስተ ሙሴን አምጣ ብትሉት እግዚአብሔር አይ የመጨረሻው ሰዓት ስለሆነ እዚህ ጋር የግብፃውያን ከነዓን ደግሞ የአሞራውያን ኃጢአት ስለሞላ እዚህ በእነዚህ በኩል እዚህ ቀጣለው እንደገና በእስራኤል በኩል አሞራውያንን ቀጣለው የከነዓንን ምድርም ቀጣ ሁለቱንም ለመቅጣት አሁን ነው ሰዓቱ ብሎ በጣም በተወጠረች ሰዓት ሙሴ ተወለደ። ዘጸአት ምዕራፍ 1ን ማንበብ ነው። ምዕራፍ 2 ማንበብ ነው። እናቱ 3 ወር ሸሸገች ቢለው 3 ወር ብቻ ነው መሸሸግ ይቻላል። ለምን ከዛ ይጮሃላ ድምጽ አለ አታፍን ልጅ ነው መልካም ነበር የሚል ቃል አለ። በጻንነቱ ነው የጀመረው። ከዛ እናቱ ይላል አይደል ወሰደችውና በዘንቢል ነገር አርጋ ዘንቢሉን ከውስጥ በቅጥር አለቅልቃ እዛ ውስጥ አርጋ ውሃ እንዳይገባና ውሃ ወደ ውስጥ ገብቶ ልጁን ደግሞ እንዳያሰምጣው የእግዚአብሔር መለኮታዊ ጥበቃ እንዳለ ሆኖ የእናቱም ጥንቃቄ ደግሞ ነበረበት። እሷ የዲቫይን አፖይንትመንት የመለኮት ቀጠሮ እንዳለበት የምታውቀው ጉዳይ የለም። እሷ ዝም ብላ በእግዚአብሔር ሉዓላዊ ስልጣን ስር ፈቃዷ ተገዝቶ የምትኖር አይነት ሴት ናት። የዚህ ታሪክ አካል መሆኗን ምናልባት ልጇ አድጎ መጽሐፉን ካወቀች ነው። ምናልባት ግብጽ ካልሞተች እናቱ አሁን የትንሣኤ ሙታን ቀን ስናገኛት በጣም ባለውለታችን ነሽ እንዳታል። ይሄን የመሰለ ልጅ አምጥተሽ ኢየሱስ መጥቶ አደበዘዘው እንጂ የእስራኤልን ታሪክ የሰራ ሰው ነው። በብሉይ ኪዳንን እስኬለተኑን ያቆመው እኮ እሱ ነው። ሌሎቹ መጥተው ነው እሱ በገነባው ስትራክቸር ላይ ነው ኢንቴሪየር የሰሩት። ሙሴን ሙሉ ስትራክቸሩን ብሉይ ኪዳን የቆመው በሙሴ ነው። ሕግ የሰጠው እሱ አይደል እንዴ? የብሉይ ኪዳን መጽሐፍት እኮ ቅዱሳት መጽሐፍት የሚሆኑት እኮ በሙሴ ሕግ ተመዝነው ነው። አንድ ሰው እኮ የተመረጠ አገልጋይ ነው ታላቅ ነብይ ነው የምትለው እኮ በሙሴ ሕግ እኮ መዝነው ነው። እንደ ሙሴ ሕግ ከተነበየ እግዚአብሔር አገልጋይ ነው ካልሆነ አይደለም ነው። ያን ያክል ቅዱሳት መጽሐፍትን ለማጽደቅ የሙሴ መጽሐፍ ተፈልገዋል። የኢሳይያስ መጽሐፍ ኢንስፓየርድ ነው አይደለም ለማለት እንደ ሕጉ ነው ወይ ኢሳይያስ የኖረው ያገለገለው ትላለህ እኮ። አስቡት ምን አይነት ቅዱስ ምን አይነት ታላቅ እጅግ እግዚአብሔር ራሱ ያከበረው አገልጋይ እንደሆነ አስቡት። እግዚአብሔርን ያከበረው ባይዘው። ለዛ ነው ኪዳን ተሻግሮ መሲሁ አጠገብ መጣ ለንጽጽር። ኪዳን ተሻግሮ ገባ ሰውየው። እኔ እኮ ባለፈው ሳምንት ብያቸዋል። እንኳን ብሉይ ኪዳን ኖሩ ሰዎች መንፈስ ቅዱስ ቢሞላና ልሳን ቢናገር ጸጋ ስጦታ ቢያቅ ሙሴ አዲስ ኪዳን ቢሆን አንደግማት የመላእክ አርጎት ይሞት ነበር። በዚህ መንገድ ተወለደ። የፈርዖን ልጅ እንድታረገ እግዚአብሔር የፈርዖን ልጅ አየችው ወደደችው ይልቃላል። የዕብራውያን ወንዳ ገደሉት ነው እኮ የምትለው የፈርዖን ልጅ እኮ ነች። አይታ ወደደችው ይላል። ኢትስ ኤ ዲዛይን ይግባታ ታላቅ መለኮት ነው ኢንፍሉዌንስ ያረጋት ያለው። ቤቷ ወሰደችው ይላል። አይሁዳዊ ሕፃን እስራኤላዊ ሕፃን ቤቷ ወሰደች። ደሞ ታላቅ እህቱስ ሮጣ መጣች። የአይሁዳውያን ብዙ እናቶች ልጆቻቸው ስለተገደሉባቸው አለች ሁሉም እናቶች አሁን ለማጠባት ይሞክራሉ ግን ልጆቻቸው ተገደሉባቸዋል እና መታጠባው ላምጣልሽ አለች። አዎ ስትል እናቱን አመጣቻት። በእናቱ እጅ ያደገው እናቱ ናት እኮ እየነገረችው እኮ ያደገው ሙሴ። ለዛ እኮ ነው እኮ ሲያድግ ወንድሞቹን ነፃ ማውጣት ፈለገ። ከየት ይሰማል? ፈርዖን ቤት እኮ ነው ያደገው። እናቱ ናታ አንተ ግብፃዊ አይደለም ትላለች ያጠባችሁ። አንተ ይኸውልህ እስራኤላዊ የባሮቹ እነዛ ባሮቹ ይታዩአል ተስፋ አለ። የአብርሃም የይስሐቅ ያዕቆብ አምላክ ይባላል ያንተ። ፈርዖን አይደለም ያንተ አምላክ። አንተ ማድገ ፈርዖን ስትሆን አምላክ አትሆንም። እየነገረችው ነው ያደገው። የእናቶች ኃላፊነት አሁን ዕብራውያን ላይ የለም እንደው ዝም ብዬ አሳደገው። እግዚአብሔር እዛ ቤት አሳደገው። 40 ዓመት የግብፅን ጥበብ ታጠቀ። ታውቃላችሁ በ40 ዓመቱ ሰውየው በጣም ፕራይድፉል ነው። እውነቱን ነው። እንዴት አይሆንም? ቤተ መንግስት ነው ያደገው እንዴ ፕሪንስ እኮ ልዑል ነው። አሁን እኮ ንጉስ ኒካኡ ሲሞት እኮ ቀጥሎ እሱ ነው የሚነግሰው። እና በጣም ፕራይድፉል ነው።
የወርቅ ዙፋን ላይ ነው የሚቀመጠው በወርቅ ነው የሚጠጣው የጠየቀውን ተናግሮ ሳይጨርስ አጠገቡ ይመጣለታል ይገደል ያለው ይገደልለታል በጣም ትቢተኛ ነው ስለዚህ እንዲሆነው ደግሞ አዳይ መሆን አይችልም እግዚአብሔር ከቱታን ጋር ስለሆነ የሚሰራው ጥሩ ነው አሁን የማይንድ ሴትአፑን ቤተ መንግስቱን እንዲያቀው አርጋለሁ የኔን ደግሞ እንዲያቀደሙ ቱት ማድረግ አለብኛል እግዚአብሔር ውጣና እስቲያድን ሲለው በጥፊ ጀመረ አንድ ግብጻዊ በጥፊ ገደለ ይላል ሁሉ ሚሊዮን ግብጻዊ በጥፊ ተጨርሳለ አጨርሳ አያልቅ ስለዚህ እግዚአብሔር በዚህ መንገድ በቃ አሁን ማዳን ውስጡ ገባ አሁን መታደግ ውስጡ ገባ መንገዱን ስላላወቀ እግዚአብሔር ደግሞ ሌላ ሁለተኛ 40 ዓመት ይሄኛው የፈርዖን ቤተ መንግስት በጣም የክብር ጠርዝ ነው ሌላ ደግሞ የውርደት ጠርዝ የሆነ ደግሞ ዩቶር ወሰደውና እረኛ አረጋው 40 ዓመት ሁለተኛ 40 ዓመት ሙሴ የሶስት ሰው ነው የኖረው ኢትዮጵያ ውስጥ አይ ዘንድሮ ሰው ቶሎ ይማራል በ40 ይጨርሳል ሙሴ በ100 ያን ይጨርስ ሁለተኛውን 40 ሲጨርስ ተዚላቸው የዩቶርን በግ እየጠበቀ እግዚአብሔር ኮሬብ ላይ ነው የእግዚአብሔር ተራራ ኮሬብ ምዕራፍ 3 ላይ በግ እየጠበቀ እግዚአብሔር ብቅ አለለት አንዳንዴ መጽሐፍ ቅዱስ ክፍል ግን በእውነት እኮ ነው የምላችሁ በጣም የተለየ ነው ይሄ መለኮት ራሱ አሸንፎ የሚመጣው ነው ይጸልይ የምታገኘውም አይደለም አሁን ሙሴ ጸልዮ ያቀም እግዚአብሔር መጣ እና ቁጥቋጦ እሳት አለው ይነዳል አይቃጠልም ምንድነው ይራይ እስቲ ቆይ ልመልከት ብሎ ጠጋ ሲል የሚናገር እሳት ነው ኖርማል እሳት አይደለም ጂሰስ በጣም ከባድ እኮ ነው አሁን እናንተ ብትሆኑ እና ሲጣ በመንፈስ አይደለም እኮ በፍጥረታዊ አይኑ ነው ሰው የሚያየው እንዴ ምንድነው ሲል ሙሴ አለው ያቀዋል አቤት አለው የቆምክበት ስፍራ ቅዱስ ነውና ጫማን አውልቃለሁ እኔ መጥቻለሁ አለው አውልቅ ሲለው እሺ ብሎ ወለቅ አረጋና ቆመ አንተ ማን ነህ አለው እኔ አባቶች አምላክ ነኝ አለው የነማ አለው የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ እሺ ምን ላድርግ ወደ ፈርዖን ልካለሁ አለው አሁን ሊጣሉ ነው ወደ ፈርዖን ልካለሁ ሲለው አይ እኔ አልሄድም እኔ አልሆንህም አለው ለምን አለው አረኔ እናገር ዘንድ ማቅም አይደለም ሲል አፍን የፈጠረ እግዚአብሔር ነው አለው አፍ እንዲቦካ አርጌ እኮ የሰራሁት እኔ ምላስን ነካዋለሁ አለው ሄደት እናገራለህ አፍን እኔ እነካዋለሁ ሲለው እግዚአብሔር ወይ ምን መሰለህ አለው እሺ ሲለው አሮን አለልህ አለው አሮን እሳት አሮን አለልህ እሱ ላከው እሱ ያልከውን በደንብ አድርጎ ያብራራልሃል ሲለው እኔ ፈለኩት አንተን ነው እኔ ላንተ ነግራለሁ አንተ ለአሮን ትነግረዋለህ አሮን ሄዶ ይናገራል አለው አለቀም አለ እግዚአብሔር እኮ ይምጣ እንጂ ሐሳብ አታስቀይረው ይሄንን ሁሉ ተጫነው ያው እንደምታውቁት ነው ከዛ ሙሴ መጨረሻ እንደዚህ ያለው እሺ መሄዱ ልሂድ አለው መጀመሪያው ወደ ህዝብ ነው የሚሄደው ማላኬ ልበል አለው ማን ለመሆኑ ያለና የሚኖር ላከኝ በላቸው ስም ማን ነው አለው ያለና የሚኖር እንደዚህ አይነት ስም ያለው እግዚአብሔር ብቻ ነው ዘላለም ነው ስም ያለው ምን ብለህ ተሰበስበኛለህ አለው ነበርኳለሁ እኖራለሁ ለዘላለም አለው ያለና የሚኖር ልበል አለው አዎ በል እኔ ነኝ አለው ላከው ያው ታውቃላችሁ በግብጽ ምድር ላይ እግዚአብሔር በሱ እጅ የሰራው ዘዳግም 34ን ኢየሱስ ይዘጋው የጻፈለት እንደ እግዚአብሔር ሰው እንደ እግዚአብሔር ባሪያ ነው የሚለው እንደውም የእግዚአብሔር ባሪያ የመባል መብት የነበረው እሱ ነው አንዱ ቀጥሎ ዳዊት ነው ቀጥሎ መሲሁ ነው የእግዚአብሔር ባሪያ የተባለው እንደ እግዚአብሔር ባሪያ እንደ ሙሴ ያለ ነሳም እኮ ነው ያሉት እርግጠኛ ነን አሉ እንደዚህ አይነት ሰው አይነሳ እግዚአብሔር በእጁ አለና በፈርዖን ፊት በምድረ በዳውና በእስራኤል ልጆች መካከል እነዛን አስፈሪ ተአምራት እንዳደረገ እኮ ነው የሚለው ኖርማል ተአምር አይደለም በሱ እጅ አስፈሪ ነው እግዚአብሔር ላዩ ላይ ሲመጣ ያስደነግጥ ነበር ተራራ ያነዳል እግዚአብሔር ሙሴን ብሎ ሲመጣ ዘጸአት 19 ላይ ነው በከባድ ደመና እመጣልሃለሁ አለው እመጣልሃለሁ ላንተ ነው እመጣልሃለሁ ለኔ ብለህ እንዲያምኑብና እንዲሰሙ ስል አንተን ብዬ ብቻ እመጣለሁ አለው ኖርማሊ እንደሌላ ጊዜ በከባድ ደመና ነው የምወርደው አለው ሲና እየተንቀጠቀጠ ተራሮች እየጨሱ እግዚአብሔር ወረደ ሙሴ ና አለው
እግዚአብሔር ሲናገረው ህዝቡ ሰማ ህዝቡም በሙሴ አመኑ በእግዚአብሔር ማመኑ ይላል ይህን ያክል እግዚአብሔር በህዝቡ መካከል ለይቶ ያከበረው ታላቅ አገልጋይ ነው ይሄ ብቻ አይደለም የእግዚአብሔርን ፊት ለማየት መጠየቅ ብቻ አይደለም ምናልባት እናንተ ጊዜ ካላችሁ የዘሁልቅ መጽሐፍ ላይ ሄዳችሁ ማንበብ ትችላላችሁ ምዕራፍ 16 ትዝ ይላችኋል ዘሁልቅ ምዕራፍ 16 ላይ የቆሬ ልጆች ምናምን ትዝ ይላችኋል ታሪኩ ምዕራፍ 16 ሙሉ ስለሆነ ነው ዝም ብዬ ልንገራችሁ የቆሬ ልጆች እነ ዳታን ሮቤን ምናምን መጡ የተወሰነው ግሩፕ እኮ ሌዋዊ ነው እና መጡና እንደዚህ ያሉት ሙሴና አሮን ቆሙ አላቸው ቆሙ ምንድነው እናንተ ይሄ ህዝብ ሁሉ እኮ ቅዱስ ነው አሏቸው ታዲያ በዚህ ህዝብ ላይ ለምን የምትታበዩት ሙሴ እኮ አልታበየም ትሁት ነው እንደ ባሪያ እንደ ሙሴ አይነት ትሁት የለም ብሏል እኮ እግዚአብሔር በጣም ትሁት የሆነ አገልጋይ እኮ ነው ምንድነው የምትታበዩት ደግሞ እግዚአብሔር በእናንተ ብቻ ይሰራው በእኛም ይሰራል ብሎ በህዝብ መካከል አሮንና ሙሴ ሲያዋርዷቸው ሙሴ ራሱን በእግዚአብሔር ፊት አዋረደ እንዲህ አላቸው በርግጥ እግዚአብሔር የመረጠው ማን እንደሆነ እንዲታወቃል አሁን እኔ ራሴን መርጬ አይደለም አለ ሙሴ እግዚአብሔር ነው የመረጠኛል ይሄንንም አሮንን የመረጠው እግዚአብሔር ነው አዎ እግዚአብሔር ማንን እንደመረጠ ታውቁ ዘንዳው እግዚአብሔር በእኔና በእናንተ መካከል ፍርድን ያረጋል ምልክት ያረጋል አላቸው በሚቀጥለው ቀን ኑ አለ ከነሱ ጋር አብሮ አያሌ ህዝብ ተከማችቷል አሮንና ሙሴ ብቻቸውን ነው የቆሙት ማርያም በተቻለ መጠን መታ እንደም ዲፌንድ ልታረግ ሞከረች ማርያም አልቻለችም መጽሐፍ ሲናገር በሚቀጥለው ቀን ሲመጡ እግዚአብሔርም በመገናኛ ድንኳኑ ላይ በደመና ወረደ ይላል በዚህ ጊዜ እግዚአብሔርም እንዳለ ተቀላችሁ አሮንና ሙሴ አለው አቤት አለው አሮን አቤት ሽሹ ከዚህ አካባቢ አለ እግዚአብሔር እኮ ነው ያለው ለምን እግዚአብሔር ተቆጥቷልና የእግዚአብሔር ቁጣ እናንተንም ጭምር እንዳያገኛችሁ ከመካከል ውጡ አለ እኔ እናንተን መምረጤን አሳያለሁ ዛሬ በህዝቡ መካከል መምረጤን አሳያለሁ አለ ይልና መጽሐፍ ሲናገር እነ ዳታን ምናምን መጽሐፍ ቅዱስ ነው የሚለው እኔ አይደለም በእውነት እግዚአብሔር በዘላለማዊ ባህሪው አያዳላም ግን እግዚአብሔር ደግሞ ለሥራው ይለያል መሬት ተሰንጠቀው አጠቻቸው የሚል ቃል አለ በዚህ በቆሙበት መሬት ክፍት አለች እንኳን ጥቅሶን ዘንድሮ ቢሆን መሬት ተከፈተች ገቡ ተዘጋች የተወሰኑት ሊያመልጡ ሲሉ እሳት ያሳደደ በላቸው ይላል እግዚአብሔር ሙሴን መምረጡን እግዚአብሔር ከሙሴ ጋር መቆሙን ማከበሩን መሰከረ አብሬ ነኝ ያለ እግዚአብሔር ይሄ መች በቃው እግዚአብሔር ማርያም ትዝትላችኋለች ተነስታበት ሙሴ ላይ ተነሳችበት ማርያም ድጋለች እጅግ የተከበረ እኮ ነው የእግዚአብሔር ባሪያ ሙሴ እግዚአብሔር አንተን ብቻ ነው እንደመረጠው አለችው ታያላት እንቢ ስትል መጽሐፍ እንደዚህ ይላል እንደ በረዶ ነጣች ለምጥ አይደለም የሚለው በረዶ አረጋት ከህዝብ መካከል ለ7 ቀን ሙሴ እንዳትሞት ጸለየ ይላል እግዚአብሔር እንዳይቀስፋት ጸለየ እባክህ ማራት ብሎ ተማጸን ለመነ ስለሷ ትልቅ አገልጋይ ነው ሙሴ የሙሴ ሬሳ ለሚካኤልና ለሰይጣን እኮ ባትል ግራውንድ ነበር ተዚላችኋል ሙሴን እግዚአብሔር መጣና አትገባም ከናን አትወርስም አለው ተራራ ላይ ተራራው ጫፍ ላይ ቆሞ ከናን እንደዚህ ያያት እግዚአብሔር እንደዚህ ያለው አትገባም ለመነው 3 እባክህ ሲለው ደግመ እንዳትጠይቀኝ አለው ታዲያ ህዝቡን ባርክ መረቀ ጨርስ ወደ ተራራው አናት ላይ ውጣ በዚያም ውጣና ሙት አለው እንዴ ወጥቶ መሞት መጽሐፍ ሲናገር መረቀ ምን አለ ጨረሰ ከዛስ ተሰናበተ ወደ ተራራ እንደዚህ አይነት አገልጋይ አይኖርም
ወጣ ወደሚሞትበት ወካርጎ ወጣ። የእግዚአብሔር ባሪያ ሙሴ ሞተ። ማንም አላየውም። ህዝቡ እንደሚሞት ስለተናገረ 30 ቀን አለቀሱ እንጂ ማንም ሰው ወስዶ ያነሳው። ሚካኤልና ሰይጣን ሙሴ ሬሳ ላይ ተገናኙ። ሰይጣን ሊወስደው ሬሳውን ወይ ኩንደ በቁሙ አልቻለም። ኢየሱስ ስለተነሳ ነው ያው የማይፈልጉት። የለማ መሃል ላይ ቢመጡም አያገኙትም። ያው ኢየሱስ ተነስቷል፣ ይበልጣል። እና ሙሴ ሞቶ ነው የቀረው። ትንሣኤ ሙታን የሚያገኘው ከኛ ጋር ነው። ኢየሱስ ተነስቷል። አይነጻጸር ለንጽጽር ራሱ አይቀርቡም። ግን እንደው የሙሴ በጣም ተከታዮች ስለሆኑ የኛ አይነት ናቸው። እኛም በጣም ሙሴን ባይዘው በጣም ነው የምንወደው። አዎ በትክክል ከኢየሱስ በላይ ግን የሙሴ ታሪክ ተሰብኳል ኢትዮጵያ ውስጥ። ከክርስቶስ መስቀል በላይ ዘጸአት አልተሰበከም። ቀይ ባህር መከፈሉ ትክክል ነው መሰበኩ። ግን ዘጸአት ጋር ተነስታችሁ ደግሞ እዚህ ዮሐንስ ወንጌል ጋር ሲደርሱ ነው ልክ። ክብር ለኢየሱስ ይሁን። ሰይጣንና ሚካኤል ሲከራከሩ ሰይጣን በጣም ሚካኤልን ነካክቶታል። ለዛ እኮ ነው አንድም የስድብ ቃል አልተናገረም የሚል ቃል አንባባቸው ሚካኤል እንዲሳደብ። ሰይጣን ወድቋል ላይ ሊጥለው እኮ ነው። አንተ ሰማይ ቀረህ እኔ ወድቄ ሊጥለው ታገለው። ታቃል አሁን አንዳቸው ስድብ ቃል አልተናገረም ማለት ምን ማለት ነው? ሞክሮታል ነው ሊሸነግለው ታገለው። ሲታገለው እግዚአብሔር ይገስጻል። እግዚአብሔር ይገስጽ ከሚለው ቃል ውጪ ምንም አላወራ። it's a mystery by the way, it's a mystery። በሙሴ ሬሳ ላይ ተከራከሩ ይላል። በቃ it's a mystery። ከዛ ተከተሉ አናቀም እንደተፈጠረ። ሰውየውን ግን እዩት የት ድረስ እንደሚርቅ። በሱ በኩል የተሰራ ስራ እኮ ዘመናት ተሻግሯል እኮ። እሱ የሰቀለው የነሐስ እባብ በንጉሱ ሕዝቅያስ ዘመን እኮ ነው የተሰበረው። እስከ ንጉሱ ሕዝቅያስ ዘመነ መንግስት ድረስ እኮ ለ100 ዓመታት ህዝበ እስራኤል እኮ በዛ በቅድስተ ቅዱሳኑ አካባቢ አስቀምጦት እኮ ያዩት ነበር። ሕዝቅያስ እኮ ነው ሽታን ብሎ የሰበረው። ያን ያክል ነው ኢንፍሉዌንስ የሚያደርገው ሙሴ የእግዚአብሔር በሆነው ነገር ሁሉ ላይ ታማኝ ነበር። አዎ ይላሉ ዕብራውያን። ወደ ይሁዲነት እየተጎተቱ ከክርስትናቸው መለስ ሲሉ የሙሴ አገልግሎት፣ የሙሴ ተጽዕኖ፣ የሙሴ ህይወት፣ የሙሴ አቋም ወደ ኋላ እየጎተታቸው ነው። ስለ ሙሴ ሲነግራቸው አዎ ይላሉ። እርሱም ታመነ ነበር አለው ኢየሱስን። አሁን ከዚህ በኋላ ስለ ኢየሱስ ሰፊ ነገር ሊያነሳ ነው። አዎ ሙሴን ግን በተወሰነ መንገድ ላቅርብላችሁ። ሙሴ በእግዚአብሔር በሆነው ነገር ላይ ታማኝ ነበር። ጥያቄ አይደለም የሚጠይቀው ይሄ ሰውዬ ነው እያለ ያለው። ሙሴ የታመነ አገልጋይ ነው። አዎ አንያ ሳሙኤል ምዕራፍ 2 ቁጥር 35 ላይ ነው የታመነን ካህን አስነሳለሁ ያለው እግዚአብሔር። ልክ እንደዚህ የታመነ ሰው ነው ሙሴ። ኮንቪክሽኑ ቀላል አይደለም፣ አቋሙ ቀላል አይደለም። ቤተ መንግስትን ወጥተ ከእግዚአብሔር ሕዝብ ጋር ጭቃ ለማቡካት መወሰን በጣም ከባድ ነው። ሰው ከጭቃ ማቡካት ወደ ቤተ መንግስት ለመግባት ነው የሚጸልየው። ከቤተ መንግስት ወደ ጭቃ ማቡካት ነው ወክ ያደረገው። በጣም ከባድ ውሳኔ ነው የወሰነው። እግዚአብሔርን ብሎ ነፍሰ ገዳይ እንደሆኑ የሚያውቃቸው የግብጽ ነገስታቶች ፊት ቆሟል። ሊገለው ይችላል። ፈርዖን ባይዘው ሊገለው ይችላል። ህይወቱን አስይዞ የእግዚአብሔርን አገልግሎት አክብሮ ሙሴ በእግዚአብሔርና በፈርዖን መካከል ቆሟል። ቀላል ውሳኔ አይደለም እየወሰነ ያለው። የተወለወለ የሚያብረቀርቅ ፊቱን ከቤተ መንግስት ይዞ ወጥቶ ወደ ቤተ መንግስት ተመልሶ ሲመጣ የረኛ መልክ ይዞ ነው የመጣው። የቆሸሸ ምናልባት የነተበ ልብስ፣ ቀጥሎ አንድ በትር ነው ይዞ የተመለሰው። ፈርዖን ሲቆስቆበታል። ያቀዋላ ሳቀበት። ምን ነው ደከምክ? ጎስቆላል፣ አረጀ። እግዚአብሔር ግን አብሮታል። ውሳኔው ቀላል አይደለም። አይ ሙሴ የፈርዖንን ቤተ መንግስት ንቆ ወጣ ስትለው አንድ ዕብራዊ አዎ ይላል። ኢየሱስ ሊነጻጸር የማይችል ክብር ተወረደ ነው። ቀጥሎ አይ ሙሴ ጥሎ የወጣው የፈርዖንን ቤተ መንግስት ነው። ጌታ ኢየሱስ ክርስቶስ በሰማይ ያለ ሰው አይቶት የማያውቀውን ቢያየውም ሊያብራራው የማይችለውን ክብር ኢየሱስ ተወረደ ነው።
የእግዚአብሔር በሆነው ነገር ሁሉ ላይ ግን የታመነ ሰው ነው። ክብር ለእግዚአብሔር ይሁን። እርሱም የታመነ ነው። ኢየሱስ እርሱም የታመነ ነው። የሁለቱን ታማኝነት የዚህ ደብዳቤ ጸሐፊ በእግዚአብሔር ቤት ውስጥ ነው የሚመዝነው። የሁለቱን ታማኝነት ሁለቱም የታመኑ ናቸው። አዎ። ከዛ የሚቀጥለው ቁጥር ምንድነው የሚለው? ቁጥር 3 ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስ ከሙሴ የሚበልጥ ክብር የተገባው ሆኗል ነው የሚለው። ክብር ለኢየሱስ ይሁን። ሙሴ ያገለገለበት ቤት፣ ሙሴ ሎሌ ሆኖ ያገለገለበት ቤት እንዳልኳችሁ ነው። ባርነት ክብር ነው በእግዚአብሔር ቤት። እግዚአብሔር ባሪያዬ ሲልህ በጣም ትልቅ ክብር ነው። ይህንን የመባል እድል ያገኙ ሰዎች በጣት የሚቆጠሩ ናቸው። አዲስ ኪዳን ላይ እኮ እኛ እኮ የጌታ ባሪያ የምንባባለው እንጂ አይሁዳዊ እኮ እግዚአብሔር ባሪያ አይልህም ቢሞት። ባሪያ መሲህ ነው። ባሪያ ተብሎ የተጠራው ሙሴ ነው። በጣም ትልቅ ሹመት ነው። እግዚአብሔር መርጫለሁ እያለ ነው ባሪያ በእግዚአብሔር ቤት ውስጥ ይላል። አዎ ሙሴ የት ነው ያለው? የእግዚአብሔር ቤት ውስጥ ነው ያለው። ውስጥ ቤት ውስጥ ነው ያለው። እንደ ሎሌ የታመነ ነው። ከንጋት እስከ ንጋት እጁ የሚችለው ድረስ ዘርግቶ መብራት ከፍ አድርጎ ቤት ውስጥ ያሉ የሚንቀሳቀሱ ሰዎች ሁሉ እንዲያዩ እጁ እስኪዝል ድረስ ከፍ አድርጎ ያገለግላል ያለ መታከት። ባለው ኃይል ሁሉ አንድ ባሪያ በአንድ ቤት ውስጥ የሚያደርገውን ነገር በሙሉ ሙሴ በእግዚአብሔር ቤት ውስጥ አድርጓል። የታመነ ባሪያ ነው። የታመነ በቤት ውስጥ ነው ያለው። አዎ ሙሴ እግዚአብሔር ባሪያ ነው። ክብር ይገባዋል ይላል የዚህ ደብዳቤ ጸሐፊ። ሙሴ ያው የእግዚአብሔር ባሪያ ነው። ክብር ይገባዋል። እግዚአብሔር መስክሮለታል። ፊቱን እያሳየ ቅድም እንዳልኳችሁ ባህር እየከፈለ ምልክቶችና ድንቆችን ከሰማያት እያደረገ 1.2 ሚሊዮን ሰው ከሰማይ መና እየወረደ እንዲበላ ምክንያት እየሆነ ያንን አለት ያ ሁሉ ህዝብ ውሃ እንዲጠጣ እየከፈለ የታመነ ባሪያ ሎሌ ሆኖ አገልግሏል በእግዚአብሔር ቤት። ኢየሱስ ጋር ሲመጣ ግን አይራራም አይደል? የዚህ ደብዳቤ ጸሐፊ በጣም አይራራም በእውነት። ዕብራውያንን እኛ ብንጽፈው ኖሮ ትንሽ ስለ ሙሴ ተናግረን እና እንደው ቀስ ብላችሁ ተረዱኝ ነው የምንለው። የዚህ ደብዳቤ ጸሐፊ ቀጥታ ነው የሚናገረው። እና ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባው ሆኖ ተገኝቷል። አይ ቲንክ የደብዳቤው ጸሐፊ የደብዳቤው አድማጮች እንደኛ አሜን የሚሉ አይመስለኝም። እንዴት 100 ዓመት ሙሉ በእግዚአብሔር መንግስት ላይ የከረመ ድፍን ደግሞ ንጹህ 40 ዓመት በእግዚአብሔር መንግስት ላይ ያዋጣ ሙሴ እና ደግሞ 3 ዓመት ተኩል ብቻ ያገለገለ 33 ዓመት ተኩል አካባቢ መሬት ላይ የቆየውን ኢየሱስን አነጻጽረህልናል። አዎ ኢየሱስ በቤት ውስጥ ነው ያለው። አዎ ሙሴ በቤት ውስጥ ነው ያለው። ኢየሱስ ከሙሴ ይበልጣል። እንዴት አልከን? እዚህ ቤት ውስጥ ሙሴ ሎሌ ነው። እዚህ ቤት ውስጥ ኢየሱስ የበኩር ልጅ ነው። ሙሴ አገልጋይ ነው፣ ባሪያ ነው፣ ሎሌ ነው። ኢየሱስ እዚህ ቤት ውስጥ ደግሞ ልጅ ነው። ኢየሱስ በቤቱ የበኩር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። በዚህ ቤት ውስጥ አለ። በዚህ በአዲስ ኪዳን ውስጥ ሙሴ አንድ ከብዙ ሚሊዮን ህዝብ መካከል አንድ ነው። ኢየሱስ ደግሞ የዚህ ቤት መስራች፣ የዚህ ቤት ባለቤት፣ የዚህ ቤት ገንቢ፣ የዚህ ቤት ሰሪ፣ ደግሞ ይሄ ቤት ራሱ ነው። ቤቱን የሰራው እሱ ነው ይለዋል። ሙሴ የሚያገለግልበትን ቤት የሰራው ኢየሱስ። ቤትን የሚሰራ ይለዋል ኢየሱስ። ሙሴ እዛ ውስጥ አንድ አገልጋይ ነው።
ባሪያ የሚለው ቃል አንዱ በጣም ሞደው አሁን እኛ አገልጋይ ከሚለው ልክ ባሪያ የሚለው ይስማማል አይደል? ጥሩ ነው ለኛ። ሰርቫንት ከሚለው ልክ ስሌቭ የሚለው ጥሩ ነው። ባሪያ በቤት ውስጥ እንዳል ምናልባት ከያዘው ሻማ እኩል እንደ አንድ ንብረት ነው የሚቆጠረው ባሪያ። ሻማውም ባሪያውም እኩል ንብረት ናቸው። እንደዛ ነው ሙሴ ቤት ውስጥ ያለ አንድ እንትን ነው። የቤቱ ሰሪ ኦተር ጀማሪ ደራሲ የቤቱ መስራች ኢየሱስ ክርስቶስ ነው። ጌታ ኢየሱስ አንዴ ስለ ባሪያ እንደዚህ የሚል ምሳሌ ሰጠ። አንድ ባሪያ በአንድ ቤት ውስጥ ይኖራል አለ። ሲኖር ጌታውን ነው የሚያገለግለው አለ። እሺ ብለው ይሰሙታል። እና ባሪያው እርሻ ይሄዳል። ጠዋት ተነስቶ ለሊት ተነስቶ እንቅልፉን ሰውቶ ለሊት ተነስቶ እርሻ ይሄዳል። አዎ እርሻ ያርሳል። በጣም ይታገላል። ከዛ ተመልሶ ይመጣል። ተመልሶ ሲመጣ ለጌታው ምግብ ያዘጋጃል። ጌታው አርሰ መታልና ደክሟል አይለው። ምግብ ሲያዘጋጅ ቁጭ ብሎ ነው የሚያየው። ከዛ ጌታ በልቶ ጠጥቶ እስኪጨርስ ድረስ ለጌታው መብራት ይዞ ይቆማል። ከዛ ጌታው ሲተኛ ጠብቆ መጨረሻ ላይ ካረፈ ያርፋል። ጌታ ኢየሱስ ክርስቶስ እንደዚህ አለ። ይሄንን ምሳሌ ለምንድን ነው የነገርከን ሲሉት እኛም ማንጠቅም ባሪያዎች ነን የሚገባንን ብቻ አድርገናል በሉ። የፈለኩትን ባረጋው እንደፈለኩት መሆን አለባችሁ። በጣም በተተናጎናቸው ያለው ሰው ልጅነት የሚቀድም ባሪያ ነህ በሉት እስቲ። እዚህ ቤት ውስጥ ሙሴ ሎሌ ነው። እዚህ ቤት ውስጥ ሙሴ አገልጋይ ነው። እዚህ ቤት ውስጥ ሙሴ ባሪያ ነው። ኢየሱስ ክርስቶስ እዚህ ቤት ውስጥ ተገልጋይ ነው። እዚህ ቤት ውስጥ ኢየሱስ ክርስቶስ ጌታ ነው፣ ሎርድ ነው፣ ኦነር ነው፣ የዚህ ቤት ባለቤት ነው። የሚወራው ስለ እግዚአብሔር ቤት ነው። ስለ አንድ ሎካል ቸርች አይደለም እየተወራ ያለው፣ ስለ ኪንግደም ኦፍ ጋድ ነው እየተወራ ያለው። በእግዚአብሔር መንግስት ውስጥ ሊደሩ ኢየሱስ ነው። ሙሴ የኖረበት ቤት መስራች ኢየሱስ ነው። ብሉይ ኪዳን የእግዚአብሔር ሕዝብ፣ አዲስ ኪዳን ቤተክርስቲያን፣ በቀደመው ኪዳን እስራኤል፣ በዚህኛው ኪዳን እኛ። ዓለም ላይ ዩኒቨርሳል ቸርች ማለት ነው። የሁሉም ጀማሪ የሁሉም መስራች ኢየሱስ ነው። ሙሴ በጣም ማንም ሊክደው የማይችል የተመሰከረለት ታላቅ ሰው ነው። ጌታ ኢየሱስ ክርስቶስ ግን በዚህ ቤት ውስጥ እጅግ የከበረ ታላቅ የእግዚአብሔር ልጅ ነው። ክብር ለጌታችን ለኢየሱስ ክርስቶስ ብቻ ይሁንለት። አያችሁ እዚህ ቤት ውስጥ ጌታ ኢየሱስ ክርስቶስ ልጅ ነው ሲል የአባቱ 100% በአብ ያለ 100% ሰብስታንስ በልጅ አለ። አብ አባት ተብሎ የተጠራበት የመለኮትነት ባህሪው ሳይቀንስ ኢየሱስ ውስጥ አለ። ልጅ ነው ሲል እየተነጻጸረ ያለው ከሙሴ ጋር ስለሆነ እንጂ እየተወራ ያለው ከአብ ጋር ባለው ልዩነት አይደለም። ከሙሴ ጋር ነው የሚነጻጸረው። ሁለቱም አገልግለዋል። ይሄኛው እንደ ሎሌ ይሄኛው እንደ ልጅ ነው ያገለገለው ነው። ጌታ ኢየሱስ ክርስቶስ ሲያገለግል በአብ ውስጥ ያለ የዲቫይን ሰብስታንስ 100% እሱ ውስጥ አለ። ስለዚህ የአባቱን ፈቃድ ሲያደርግ ልክ እንደ አባቱ ሆኖ ነው የሚያደርገው። ሙሴ ሰምቶ ሙሴ በተቻለው መጠን ታግሎ ነው። ጌታ ኢየሱስ ክርስቶስ በማንነቱ መለኮት ነው። ሲያገለግል እንደ አባቱ ያገለግላል። የአባቱን ፈቃድ 100% መፈጸም ይችላል ኢየሱስ። አልቲሜትሊ እግዚአብሔር የረካው በልጁ ነው። አገልግለነዋል፣ አገልግለውታል። በቀደመው ኪዳን ምናልባት ሙሴ ስለቀረበና ስለመጣ እንጂ እንቀጥላለን ከዛ ከነማ ጋር ደግሞ እንደተነጻጸረ በሚቀጥሉት ምዕራፎች ገና ሙሴ ስላልጨረሰ ነው። በጣም አገልግለውታል። በእውነት እኔ ምቀናባቸው ሰዎች አሉ ብሉይ ኪዳን እቀናለሁ ሳያቸው። በዚህ መጠን ኮሚትድ መሆን፣ በዚህ መጠን እድሜ መክፈል፣ ጉልበት መክፈል፣ ክብርን መክፈል፣ ስምን መክፈል፣ ገንዘብን መክፈል፣ ያላቸው ነገር በሙሉ አሟጣው በእግዚአብሔር በሚሆን ነገር ላይ ኢንቨስት አድርገው አገልግለውታል። በጣም የተመሰከረላቸው ናቸው። ያገለገሉት ግን በጣም ብለርድ እያረገ ነው፣ ብዥ እያለ። በዛ ሁሉ መሰጠታቸው መካከል ህዝቡ ሁሉ እግዚአብሔርን ብለርድ እያረገበት ነው የሚያየው። አው አይቼዋለሁ ይላል፣ ግን በጣም ድብዝዝ ብሎ ነው። ኢየሱስ መጣ፣ ልጅ የአባቱ መልክ ላይ ያለበት። ዕብራውያንን ስንጀምር ተናግረናል። ምዕራፍ 1 ቁጥር 3 ላይ የክብሩ መንጸባረቅና
የባህሪው ትክክለኛ ምሳሌ ነው የሚለው እንደውም the exact imprint of his image exact imprint አብ ይሄን ብታስተካከል እስከማይለው ድረስ ኢየሱስ ፍጹም የአብን ፈቃድ አድርጓል። እርማት በሌለው መንገድ ጌታ ኢየሱስ ክርስቶስ በቤት ውስጥ አገልግሏል። ጌታ ኢየሱስ ክርስቶስ ሲያገለግል በአባቱ ያለው በሙሉ በሱ ውስጥ ስላለ አባቱ የሚፈልገውን በሙሉ ስለሚያውቅ የአብ ፈቃድ 100% እሱ ውስጥ ስላለ ሲያደርገው አብ እየረካ ነው የሚያልፈው። ላስት ዊክ ትዝ ይላችኋል ነግሬያችኋለሁ። በእርሱ ደስ የሚለኛል የምወደው ልጄ አለ። ለማንም ብሎ ያውቅ ለነ ሙሴ ስለ ካራክተራቸው ይመሰክራል። ለኢየሱስ ስለ ማንነቱ ነው የመሰከረው። ልጄ ነው አለ። ልጅ ተብሎ አልተጠራ ሙሴ ሎሌ ነው። ኢየሱስ ልጄ ነው አለ። ደስ ይለኛል በእርሱ ስሙት እስቲ አለ። መናገር አያስፈልገኝም የኔ የሆነው በሙሉ በሱ ውስጥ አለ ጨርሶልኛል። ክብር ለዘላለም ለስሙ ይሁን። ኢየሱስ ከሙሴ ይበልጣል በዚህ ቤት። ሙሴ እግዚአብሔርን ሕዝብ ከምድረ በዳ ይዞት መጣ። ማስገባት አልቻለም። በጣም ታላቅ አገልጋይ ነው። ማውረስ ግን አልቻለም። ከናንን ከሩቅ ተሳልሟት አንቀላፋ። መንገድ ላይ ቀረ፣ አልጨረሰም። የተነገረው የትንቢት ቦታ ላይ ሕዝቡን ይዞ መግባት አልቻለም። ሙሴ አልቻለም። መንገድ ላይ ቀረ። አውሴ ኢያሱ ነው ይዞ የገባው። አልቻለም ሙሴ። ኢየሱስ ችሏል። ኢየሱስ ችሏል። ወደ ዘላለም መንግስት ወደ እግዚአብሔር አፊት ሊያቀርበኝ ኢየሱስ ችሏል። ይሄንን በማድረግ ኢየሱስ ወደር የለው። ኢየሱስ ብቻ ችሏል። ኢየሱስ ጨረሰ። ኢየሱስ ሙሴ አልጨረሰም። ተናግሮ ነው የሞተው። እኔ ቻልኩም ኢያሱ ይመራል ብሎ ነው የሞተው። ኢየሱስስ ክሮስ ላይ ተፈጸመ አለቀ አለ። ኢየሱስ ይበልጣል። ኢየሱስ ይበልጣል። ሙሴ በጣም የተመሰከረለት ትሁት ነው። በእውነት እረዳዋለሁ እኔ። አንዴ ትዝ ይላችኋል እንዳለት ይሄን ሕዝብ እኔ ወልጄዋለሁ እንዴ አለ። ምንም አንገበገቡት እንዴ ወልጄ ምንድነው? ቆይ እኔ ነፍሴ የሚጨነቀዋል። ኢየሱስን ይዩት እስቲ። በጦር ይወጉት ጀርባውን እየተለተሉት የሚያደርጉትን አያውቁም። ኢየሱስ ይበልጣዋል። ለንጽጽር ራሱ አይቀርቡ። ይበልጣዋል። በጣም አስደናቂ የሆኑ ተአምራትን ቢያደርግም ሙሴ ከሞት በታች ነው። ሞት ይዞታል። ኃጢአት አሸንፎታል። አልቻለም ድል ማድረግ። ሞትን መሻገር አልቻለም። በሞት መዝጊያ ውስጥ ነው ያለው። እዛ ግሬቭ ውስጥ ወደ ታች ነው ያለው። አሸንፎ መውጣት አልቻለም። ሞትን ድል ማድረግ አልቻለም። ተሸነፈ። ያዘው። ያንን ኃይሉን አደከመበት፣ አደቀቀው፣ ከለከለው። አትችልም አለው ሞት። ዘመን ቆጥሮ መጥቶ ሞት ዘጋበት። ኢየሱስ ይበልጣዋል። ኢየሱስ ሲሞት ምዕራፍ 2 ላይ ተነለ ሞትን ብቻ ሳይሆን በሞት የሚጠቀመው ሁሉ ዲያብሎስን ሻራው ይላል። ሞትን ይዞት ሞተ። ሞትን ኢየሱስ ገደለው። ሞት ሞተ። ሞት ራሱ ሞት ቀመሰ። ኢየሱስ ድል አደረገው። ልክ ኢየሱስ መስቀል ላይ ሲሞት ሞትን እግዚአብሔር ጠራው። ሞት ሆይ አለው። እግዚአብሔር ከተጣራ ማንም መቼስ አቤት ይላል። ሞት ሆይ ሲለው ሞት አቤት አለ። መውጊያ የታል? ተጠይቆ አያውቅም። ሞት ሁሌ ይወጋላ። እየወጋ ይገላል፣ እየወጋ ያስቆማል። የታል መውጊያ አለው። ሰብሮታል። ድል መንሳትስ ወሰደው። ሞት አሸናፊ መሆኑ ቀረ። ሞት ተሸነፈ። ሙሴ እስኪሞት አገለገለ፣ እስኪሞት ሰራ፣ እስኪሞት ታማኝ ሆነ፣ እስኪሞት ታገለ። አልቻለም፣ ሞተ። ኢየሱስ ከሞት ተነሳና ሞትን ወደ ኋላ ያየው ሞቼ ነበር አለ።
ሞቼ ነበር አይልም። እስኪ ሞት ነው የሚያወራው። ሞትን ታሪክ አድርጎ ሞቼ ያስታውሳል። ታውቃለህ ከሞት ከተነሳ ከ60 ዓመት በኋላ ነው። 33 ኤዲ ነው የተነሳው። 93 ኤዲ ነው ዮሐንስን ፍጥሞ ላይ 60 ዓመት ማለት ነው። ከ60 ዓመት በኋላ መጣ መሬት ላይ። ዮሐንስ አርጅቷል። ኢየሱስ ሲሞት ዮሐንስ ገና ልጅ ነበር። 20 ምናምን ዓመቱ ነው። አሁን 80ዎቹን እያገባደድን ነው። አየው ሲያዩ ዮሐንስ አርጅቷል። ኢየሱስ የዘላለም አምላክ ነው። ያብረቀርቃል። አይኑ የሳት ነበልባል፣ ፊቱ በሙሉ ድምቀት እንደሚያበራ ፀሐይ ነው። እግሮቹ በቶን የነጠረ ጋለናስ ይመስላሉ። ልብሱ ነጭ ነው። ደረቱን ወርቅ ታጥቋል። በቀኝ እጁ ላይ መቅረዝ ይዟል። አየ ይሄንን መሆን አይችሉም። ማንም አይችልም። እና መጣ ወክ ያረገ ሲመጣ ፍጥሞ ትንቀጠቀጣለች። ምክንያቱም እግሩ በቶን የነጠረ ጋለናስ ነው። የቆመበትን በሙሉ ያፈርሳል፣ ይደረምሰዋል ሲቆም። እና ሲመጣ ፍጥሞ እንዲንቀጠቀጣል። አየው ዮሐንስ አርጅቷል። ጸጉሩ አልቋል። አጥንቱ ላይ ቆዳው ተለጥፏል። በጣም አርጅቷል። ድቅቅ ብሏል። በልጅነቱ ነው ያየው። አርጅቷል ዮሐንስ። እሱ እንዳለ ነው። የዘላለም አምላክ ነው። መጣና እንደዚህ ያለው አይደል ዮሐንስ አለ። ድምፁ አለ ለምን መሰለ ያለው እኔ ቦን አልልም መሬት ላይ ሰምቼው አላቅማ። የመጀመሪያው ነው። ዮሐንስ መሬት ያውቀዋል። ዮሐንስ ብሎት ያውቃል። መሬት ላይ ወደ ደረቱ ምናምን ይጠጋል፣ ይተሻሻዋል ሰውየው። ዮሐንስ ሲለው ጴጥሮስ ዮሐንስ እንደሚለው ነው። ዮሐንስን ኢየሱስ ዮሐንስ ኖርማሊ ሰው ድምጽ ነው። ኦርዲናሪ እስራኤላውያን አሁን ሲሰው ዮሐንስ ሲለው ድምጹ እንደ ብዙዎች ትክክለኛው ቃል ሴስሞስ ነው። ሴስሞስ ማለት እርዝኩዌክ መሬት መንቀጥቀጥ። ስለ የኢየሱስ ድምጽ በሬክተር ስኬል ነው የሚለካው። አይ ድምጹ ሄደ አሁን እሱ ዮሐንስ ሲል መሬት ከዛ እንደዚህ ያለው ሞቼ ነበር አለ። አስታውሳለሁ አሉ። አሁን ነበርኩ። የሞተ ቀን ትዝ ይላችኋል። ጎኑን በጦር ሲወጉት ውሃና ደም ወጣ ያለው ሰው እናት ምናል የመጨረሻ ፊት ለፊቱ ቆሞ ነበር። ሲሞት አይቶታል። እንዴ ያን ምስክር ነው። ሞቼ ነበር ሲል አሁን ነበርኩ አሉ። ከዘላለም እስከ ዘላለም ሕያው ነኝ አሉ። ከዛ እንደዚህ ያለው መሞትና መነሳት እንዳይመስል አለው የሲኦልና የሞት መክፈቻ እጄ ላይ ያለ አለው። ምን ማለት መሰለ በሰማይና በምድር ብቻ ሳይሆን አንደር ወርልድም ስልጣኔ እኔ ነው አለው። አሁን ሰይጣን እንደፈለገ መክፈት አይችልም። ወስጄዋለሁ ቁልፉን አለው። እኔ እጅ ላይ ነው ያለው አለው። የሞትም የሲኦልም በር እኔ እጅ ላይ ነው ያለው አለው። ቁልፉ የሰማይ ብቻ እንዳይመስልሃል። ሰይጣንን ሰብስቤ ከተዋለሁ ዘጓለሁ አለው። ተቀብያለሁ ቁልፉን አለው። አቺቭ አድርጓል ኢየሱስ። ጨርሷል ኢየሱስ። ከዚህ በኋላ ማንም አይመጣም። ኢየሱስ የመጨረሻው ነው። ሙሴ በጣም የተከበረ ነው በእውነት። ኢየሱስ ግን ወደር የለውም። ሙሴ በጣም ታላቅ ነው። ለኢየሱስ ቃል የለንም። ሊብራራ አይችልም። በመንፈስ ይበራልሃል እንጂ ወደ ጭንቅላት አወርደ ምክንያታዊ ምናምን ብቻውን አትችለውም። የተወሰነችው ነገር ናት ከገባችን የምናወራው። ብርሃን በምን ታብራራዋለህ? ገብቶኛል ትላለህ። ምን ገባ? በጣም ትንሽ ነው የምትናገረው። የቀር እርግጠኛ ነው ውስጥ። ሰው በጣም ካስጨነቀ እንዲበራል ልጸልይልህ ነው የምትለው። እኔ እንደዛ ነው የምለው። የተወሰነ ነው የምናገረው። ከዛ በኋላ አልችልም። አንዳንዱ በቋንቋ አይብራራም። መንፈሳዊ ነው። እንደዛ ነው የበራው ኢየሱስ። እስቲ አሜን በሉ። ሎሌ ነው፣ የተከበረ ነው፣ ታላቅ አገልጋይ ነው። ኢየሱስ ጋር ግን ሊነጻጸር አይችልም። ሙሴ በቤት ውስጥ አገልጋይ ነው። ኢየሱስ የቤቱ ሰሪ ነው። የቤቱ ሰሪ ነው ኢየሱስ። የእግዚአብሔር ሕዝብ መስራች ኢየሱስ። እስራኤል የሚባል ኔሽን መስራች ኢየሱስ ነው። የቤተ ክርስቲያን ሕይወቷ ኢየሱስ ነው። የቤተ ክርስቲያን ጀማሪዋ ኢየሱስ ነው። የቤተ ክርስቲያን ፍጹም አድራጊ የዚህ እምነት የመጨረሻ ክብርና ሞት ኢየሱስ ነው። ሙሴ አይደለም፣ አብርሃም አይደለም፣ ሌዋውያን አይደሉም፣ ታላላቅ አገልጋዮች አይደሉም። እነሱ በዚህ ቤት ውስጥ ያሉ አገልጋዮች ናቸው። ጌታ ኢየሱስ ክርስቶስ የዚህ ቤት አገልጋይ፣ የዚህ ቤት ባለቤት፣ የዚህ ቤት መስራች፣ የዚህ ቤት ፍጹም ፈቃድ ሰሪ ነው። የኢየሱስ አይነት የለም። ክብር ለዘላለም ለስሙ ይሁን። አባቶች አገልግለዋል፣ ሞተዋል። ኢየሱስ ሞትን ድል አድርጓል፣ ተነስቷል። መነሳት ብቻ አይደለም፣ ወደ አባቱ ሄዷል፣ በክብር ሄዷል።
በጣም በቅርብ ደግሞ ሰሞኑን ይመጣል እና እነዚህ ሁሉ የታመኑ አገልጋዮች ከሞት ይነሳሉ። ኢየሱስን ከኛ እኩል ለማየት በደመና ሊቀበሉት ከኛ ጋር አብረው ይነጠቃሉ።